ወንድማችን ሰይድ ወረባቦ ከነበረበት ሀገር እንዲባረር ተደርጓል። ህግ አካል እንዴት እንደ ህጉንም አላውቅም። ወላሂ የቀለድኳል። ምናልባት ከነበረበት ሀገር ሙሉ በሙሉ ተባሯል። ሰኢድ ወረባቦ ዛሬም ለሁለተኛ ጊዜ ዋጋ ከፈለ። ትናንትና በፖሊስ ቁጥጥር ስር ውሎ ነበር። ዛሬ ደግሞ በሚያሳዝን ሁኔታ ከዱባይ ተባሯል። ጠዋት ላይ ሰያው እንዲህ ብሎ ነበር። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ኢትዮጵያዊ ይህን ቪዲዮ ሼር ዲዮት ሪፖስት ስሩበት። እንግዲህ ከዚህ በኋላ ልታወኝም ትችላላችሁ፣ ላታወኝም ትችላላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዘይነብ እንድሪስ ዩቲዩብ ቻናል ቤተሰቦች ሰላም፣ እንዴት ናችሁ? በያላችሁበት የዓለም ክፍል ሰላማችሁ ብዝት ትርፍ ይበል እያልኩኝ ዛሬ እንግዲህ በዚህ መረጃ መጥቻለሁ። ይህንን ቪዲዮ ሁላችሁም ላይክ ሼር አድርጉ። በተለይ ዱባይ ያላችሁ ሶሻል ሚዲያ ተጠቃሚዎች ይህንን ቪዲዮ እስከ መጨረሻው ብትሰሙት ትጠቀሙበታላችሁ ብዬ አስባለሁ። ለእህታችን ሀናም ዱአ አድርጉላት። ወንድማችን ሰኢድ ወረባቦም መጨረሻውን አላህ ያሳምርለት። እውነት የሱ ነገር በጣም አስፈሪ ነው። ኢትዮጵያ ገብቶ ምን ይገጥመው ይሆን? አሁን ላይ ደግሞ ለዛ ነው እኔ የማስበው። እንግዲህ ሁላችሁም እንደምታውቁት ትናንትና አንድ ቪዲዮ ሰርቼላችሁ ነበር። ወንድማችን ሰኢድ ወረባቦ በእህታችን ሀና በታገተችው እህታችን ሀና ጉዳይ ለ15 ቀን ያክል በሶሻል ሚዲያ ድምፅ ሲሆንላት ነበረ። እንግዲህ እንደምታውቁት ሁላችንም እንዳየነው እነዚህ ደላሎች ወይንም እንደዚህ አይነት ስራ የሚሰሩ ሰዎች እጃቸው በጣም ረጅም እንደሆነ ሲናገሩ ነበር። በትናንትናው ዕለት ወንድማችን ሰኢድ ወረባቦ በዱባይ ፖሊስ ተይዞ ለጥያቄ ተወስዶ ነበረ። እንግዲህ ሰኢድ ጠዋት ላይ በራሱ ቲክቶክ ቪዲዮ ለቆ ነበር ማለት ነው። ዛሬ ግን ከሰዓት በኋላ እጅግ በጣም የሚያሳዝንና የሚያስደነግጥ መረጃዎች ተሰምቷል። ይህንን መረጃ ደግሞ በዛው በዱባይ ያሉ አንዳንድ ጓደኞቹና እነ ጆከር ተናግረዋል ማለት ነው። በነገራችን ላይ ጠዋት ላይ ሰኢድ የይቅርታ ቪዲዮና የስንብት ቪዲዮ ሰርቷል። ከዚህ በኋላ ልታዩኝም ላታዩኝም ትችላላችሁ ብሏል። አንዳንዴ ለሰዎች ዋጋ እንከፍላለን። ከዚህ በፊት ሁላችሁም እንደምታውቁት በዛ በሸዋሮ ቤቱ ልጅ ነው ከሳኡዲ የተባረረው። አሁን ደግሞ ኢትዮጵያም ከገባ በኋላ ታስሮ ነበር። ብዙ ነገር አሳልፏል ማለት ነው። ያንን ሁሉ ቅጣቱን ሁሉ ተቀብሎ ወደ ዱባይ ገብቶ ነበረ። ተመልሶ የሳኡዲው እጣ ፋንታ ገጥሞታል ማለት ነው። እውነት ወላሂ ሰኢድ ክፋት የለውም። በቃ ያለውን ነገር ለእህቱ ድምፅ ነው የሆነው። ግን ብልጠት ይጎላዋል። በውስጥ መናገር ያለበትን ሚዲያ ላይ ማውራት ያለበትን ለይቶ አያቅም። አንዳንዴ ብልጥ መሆን አለብን። ሚዲያ ላይ የምንናገረውን ነገር ማስተዋል አለብን። ስለምንኖርበት ሀገር ደግሞ ሕግ ማወቅ አለብን። ሁላችሁም እንደምታውቁት ዱባይ ላይ የሰው ስም ማንሳት፣ የሰው ፎቶ መለጠፍ፣ እንደዚህ ፖለቲካዊ ነገር መናገር በጣም ክልክል ነው፣ በህጉ ያስቀጣል። እና ዛሬ ላይ ሰኢድ ወንድማችን አጠቃላይ ከዱባይ ምድር ላይ ዲፖርት እንደተደረገና እንደተባረረ ወንድማችን ጆከር ላይቭ ላይ ገብቶ ተናግሯል። ሳሪም በጣም ነበር የደነገጠችው። እንደውም ጀርባዬን ወጋኝ ምናምን እያለች ነበር። ለእሷ ራሱ ፈራላት አለውኝ። እነዚህ ደላሎች፣ እነዚህ ህገወጥ ስራ የሚሰሩ ሰዎች እናንተን ለማጥፋት የሚቃወማቸውን ሰው ከነሱ ተቃራኒ የሆነን ሰው ለማጥፋት የትም ይሄዳሉ። በነገራችን ላይ የትም ማለት ነው። አንደኛው ደላላ ጅዳ ያለው ደላላ እባክህ ይሄንን አጀንዳ ዝጋው፣ የምትፈልገውን ነገር ላድርግልህ እያለ እንደለመነው ሁሉ ሲናገር ነበር ሰኢድ ባለፈው ማለት ነው። እና እነሱ ውስጣቸው ረጅም ነው፣ እጃቸው ረጅም ነው። ሀቂቃ ሰኢድ እህቱ ከሞተችበት 3 ሳምንት 1 ወር ይሆናታል። የእሷን ልጆች ያደራ ልጆች አሉበት፣ የራሱ ልጆች አሉበት። ኢትዮጵያ ላይ ያለውን ሁኔታ ታውቃላችሁ። አንዳንዴ ብንበደልም የተለያየ ችግር ቢደርስብንም ያለውን ሁኔታ ማመዛዘን አለብን ብዬ አስባለሁኝ። እውነቴን ነው። በሀና ጉዳይ እንደ ሰኢድ የለፋ የጣረ የለም። ቤተሰቦቿ ግን ዝም ነው ያሉት።
ገባችሁ? የሚደርስባቸውን ስለሚያውቁ እንግዳ ወንድም አላት ባል አላት ሳኡዲ ላይ ሀና ግን ዝም ነው ያሉት እነሱ። ጭራሽ የሀና አባት ባሏንና ወንድሟን በቄስ ገዘዙ ነው የሚባለው፣ አስገዝዘዋቸዋል ሌላ ችግር እንዳይፈጥሩ ተብሎ ማለት ነው። ይሄን ያደረጉበት ምንድን ነው? ውስጣቸው ረጅም መሆኑን ስለሚያውቁ እጃቸው ረጅም መሆኑን ስለሚያውቁ ልጃቸው ወይም የልጃቸው ባል አንድ ነገር እንዲሆንባቸው ስላልፈለጉ ነው። ሰኢድ ግን ሚስኪን ነው። ልክ እንደ ባለፈው እንደ ሸዋሮቢቱ አስለቅቃለሁ ብሎ ነበር። እዚህ ጋ ግን ታቅዶ በደንብ ፕሮሰስ ተደርጎበት የተሰራ ስራ ስለሆነ እሱን ዛሬ ዋጋ እንዲከፍል አድርጎታል። ወንድማችን ሰኢድ ኢትዮጵያ ከገባ በኋላስ ምን ይገጥመዋል? እንግዲህ በዛሬው ዕለት አዲስ አበባ ኤርፖርት እንደገባ ነው ጆከር የተናገረው። ጧት ላይ እሱም ከዚህ በኋላ ልታውኝም ላታውኝም ትችላላችሁ እያለ ነበር ይመስለኛል። በዛ በጣውም ሊሆን ይችላል የመኪና እጣ እናስቆርጣለን እያሉ እንደዛ አይነት ስራ እየሰሩ አይደል አሁን በዱባይም በሳውዲም እሱም ሊሆን ይችላል። ይሄም ህገ ወጥ ስራ ስለሆነ እንደገና ደግሞ ሶሻል ሚዲያ ላይ የሰውን ስም ማንሳት፣ ሰውን ፎቶ ለጥፎ መሳደብ በጣም ክልክል ነው በዱባይ ህግ ማለት ነው። እና ሌሎቻችሁም ከዚህ ተምራችሁ ራሳችሁን ጠብቁ። በተለይ ዱባይ ያላችሁ አባካችሁ ማለት ነው። ሀቂቃ በጣም ነው ያሳዘነኝ ማለት እሱ እህቱ እንድትፈታ ያልሞተችን ሴት ሞተች ተብሎ ሲወራ ይህንን ነገር ወደ ሚዲያ አመጣው። በአንዳንድ ቃላት ያው አንዳንድ ሰዎች ይወሰውሳችኋል ማለት የሆነ ወደ አልሆነ ስሜት ውስጥ ይከቷችኋልና በዛ ጊዜ ተናዶ ከአንደበቱ መውጣት የሌለባቸውን ቃላቶች አውጥቷል። ይሄ ትክክል አይደለም፣ ስህተት ነው። በሚዲያ የሚወጣ ነገር እና የማይወጣ ነገር ለይቶ አያውቅም። ስልክ እንኳን ሲያወራ ሳይለንት አያደርግም። ወላሂ በጣም ነው የሚገርመኝ። በጣም የዋህ ነው። ሁሉም ሰው እንደሱ ይመስለዋል። ሁለተኛ ነገር ደግሞ ሀሚድ የሚባለው ከሀና ጋር አብሬ ተጉዣለሁኝ እና የገጠር ልጅ የተናገረው ሁሉም ነገር ስህተት ነው። ልጅቱን እንትን ብለዋት ከዛ በኋላ ጥለዋት ምናምን እኔ አይቻለሁ ስንትን ስትባል ምናምን ብሎ የተናገረው ልጅ የላከለት ፎቶ የሌላ ሰው ፎቶ የዛ እህት ወጥታ ወንድሜ ነው ይሄ ልጅ ሰኢድ የለቀቀው የውሸት ዜና ነው ብላ እንትን በየቤቱ እየገባች እንትን ስትለው ነበር። በዛ ልጅም ሊሆን ይችላል። ዞሮ ዞሮ ወጣም ወረደም ትናንትና በፖሊስ ቁጥጥር ውስጥ ነበረ። ዛሬ ደግሞ ወደ ኢትዮጵያ እንደተባረረ ኢትዮጵያ እንዳስገቡት የራሱ ጓደኞች ተናግረዋል። ኢትዮጵያ ከገባ በኋላ ሰያው ምን ይገጥመው ይሆን? ይህን ሳስበው በጣም አዝናለሁ ወላሂ። ለልጆቹ ለነዛ ለየቲም ለእህቶቹ ልጆች በሰላም ሰርቶ እንዳይኖር እንደዚህ አይነት ጣጣ ውስጥ ገብቷል። አሁን ላይ እያንዳንዳችን ብንበደልም ብንጋፋም ምንም ነገር ቢደርስብን ውሸት የነገሰበት ዓለም፣ ውሸት የገነነበት ዓለም፣ እውነት የተቀበረችበት ዘመን ሁሉም ለውሸትና ለተለያየ መጥፎ ተግባር ላይ ነው እንጂ ሰው እንትን የሚለው ለእውነት የሚለፋ እንደሌለ። እውነት ቢኖራችሁም እውነት በቃ እንደተቀበረች ነው የተረዳሁት በዚህ ዘመን። እና በተለይ ዱባይ ሀገር ያላችሁ ራሳችሁን ጠብቁ። ከአንዳንድ ሶሻል ሚዲያ ተጠቃሚዎችም እንደዚህ አይነት ነገሮችን ስታገኙ ዝምታ ወርቅ ነው፣ ዝም ማለት ይሻላል ማለት እወዳለሁ። እንግዲህ ወንድማችን ሰኢድ አላህ ካንተ ጋር ይሁን። እህታችን ሀናም ቄሱም ዝም መጽሐፉም ዝም ብሏል። ዱአ አድርጉላት። አላህዬ ካለችበት ጭንቅና መከራ እሱ በጥበቡ በራህመቱ ያውጣት። ይሄን ነው የምላችሁ። ቪዲዮ ላይክ አድርጉልኝ። መልካም ጊዜ። ወዳችኋለሁ።